ሳልታው ራሱ ገደል ገባ። በቃ ዛሬ ሰይጣን ሆኛለሁ። መቀመጫ አንጥቻለሁ። ቁጭ በይ እዚህ ጋር እንነጋገራለን። ዛሬ ያለው ነገር ምንም አዲስ ነገር የለም። ምንድን ነው የማወራ? ፓርላማ ነው ቁጭ አለ ቆሜ ነው የማወራው። ንገረኝ፣ ምንድን ነው የምናወራው? እስኪ ንገረኝ። ሴትዮ እንዴት ነው የሚያደርግሽ? አትበለኝ፣ አያልቅብህ። ሴትዮ አትበለኝ። እኔ ቃል ኪዳን ነው ስሜ። ቃል ኪዳን በል እስኪ። አታውቀውም እንዴ? ኖራሳው ምን ልሻለሁ? ስሜን መረሳው እኮ ነው ፍቅር። እናንተ ወንዶች እኮ ነው የነጠቅሽ። እናንተ እኮ ወንዶች እኮ ነው ፍቅራት። አንቺ ከብሬን እኮ ነው የነጠቅሽ። የምንድን ነው ዛሬ መጣሽ? ዛሬውን እንዲህ ማለት ምን ማለት ነው? የክብር ነው ታዲያ። ለተወለድኩበት ሰፈር ውስጥ አወርደሽ ልትሄጂ ነው እንዴ? በተወለድኩበት ሰፈር አትበል። ምን አደረኩ? መጣሁ አሳለፍኩ፣ በቃ ወጣለሁ ነው። ሌላ ምን ጎደለ? እኮ ቁጭ በይ ነው። አንቀመጥ። ምን ለምሳሌ ማዘር እስከምትመጣ ድረስ ያለውን ነገር እንነጋገራለን። ቁጭ ብለን እንነጋገራለን ያለውን ነገር። ማዘር እስከምትመጣ አትበል አንተ። ማዘር እስከምትመጣ ድረስ አትበል። አያገባኝም። እኔ እንደውም እሷ የለችም ሄዳብኛለች ስትል በያዘኔታ ይመጡልሃል። ምን አገባኝ? እስከዛ አሁን እኮ እሷ አለችው እያሉ ነው የቀሩት። አያገባኝም። እኔ ስራትክን ያዝ እንዴ። እሺ ችግርሽ ምንድነው? ምን ችግር የለብኝም። በቃ ቤት መሄድ እፈልጋለሁ። አትሄጂም? ሰራተኛ ነኝ እንዴ? ነው ሰራተኛ ልታደርገኝ ነው ጌታዬ? ልዳን እኔ ምን አገባኝ ታዲያ? ልዳን አንዳንድ ነገር እዚህ ውስጥ ማገዝ አለብሽ። እኔ እናቴም ደካማ ነሽ ታውቂያለሽ አይደል? ስለዚህ አንዳንድ ነገሮች ትሰሪያለሽ። ለዛ ካልክ ደግሞ በክብር ማግባት ሚስት በክብር ይዘት መግባት እሱን መቼም ቢያርኩ ቀለበት አድርገህ መቼም ቢያርኩ እሺ፣ በቃ እስከዛ ድረስ ቤት ይቀመጣለሁ። በቃ ነገር እስከምጨርስ ድረስ እስከምስተካከልልኝ ድረስ እቤቴ ነኝ። በቃ እስከዛ በቃ የትም አልሄድኩም እኮ ሀገር ለቅቄ ወይ አሜሪካ ወይ ካናዳ ወይ አውሮፓ አልገባሁም እኮ እዚሁ ኢትዮጵያ ሀገር ውስጥ እኮ ነኝ። የት ሄድኩ መሰለህ? ምን ታደርጋለሽ? እዛ ማለት በሌለበት ባዶ ቤት ባዶ ኦና። እሺ ባዶ ኦና ውስጥ ምን ታደርጊያለሽ? እዛ ይሻልሽ። እንደው እንደ ቤቴ ሞድ የለኝም። ቤቴን እንደ እግዚአብሔር ነው የምወዳት። ከማን ጋር ነው የምታወሪው? እዛ ቁጭ ብለሽ ከእግዚአብሔር ጋር። ሰው ከማን ጋር የሚያወራው ቤት? ከማን ጋር የሚያወራው ቤት? እባክህ ከሴጣን ጋር የሚያወራው ሰው ከእግዚአብሔር ጋር ነው የማወራው። አትሳሳት፣ ያልቅበት ቤቴ ነኝ። ቅዱስ ገብርኤል አለኝ አባቴ የሚያወራኝ እንደ ሰው። እሺ ከሰው ጋር ልታወራኝ ወርኩት ታዲያ ከመልአኩ ጋር ነው የምኖረው ነው። እሺ በነገሩ እሱን ተቃደለ ትጸልይ አይደል? ነገሩ ምንድነው እንደዚህ ውጥ ያደረገሽ? አንቺ ምን አይዞሽ ያለሽ ሰው አለ እንዴ? ይኑረኝም አይኑረኝም አታሳስተኛ። ያልቅበት ቁጭ በልና አውራ ነገር ዛሬ እውነቱን ምንድነው አይዞሽ ያለሽ ሰው አለ ወይ ማለት ምን ማለት ነው? አይ ዛሬ እንደዚህ ሰጥቶኛ ይቻላል። በቃ ይነረኛል። ማርም ሲበዛኝ ማርም ሲበዛኝ እግርግር ይላል። ከዚህ በኋላ እየመጣ ማንም ሲሰግጥ ማንም ቁም ነገር ላይ ሲደርስ እኔ ግን እዛው ነኝ። ገባ ስለማልነገር ነው። እኔ ግን የማወራው ለእግዚአብሔር ብቻ ነው። አንድ ብቻ ነው እና ያውና አትቀይልኝ ለዛ አትቀይ የመጣ መብት የለም። እኔ እንትን መብት የለም። ስራ አትቀይ አዞርሃለሁ እንዳነካኝ። ብዙ ቁስልና ብሶት አለብኝ በእናንተ በወዴ ደግሞ እንደዚህ ሊሆን አዞርሃለሁ። እኔ እንዳነካኝ ልገፈትረኝም አልችልም። እሺ ክብርን እያሳየህ ነው። አመሰግናለሁ። ለከና ታረገኝ የፈለኩትን እኮ ማድረግ እችላለሁ። አንተ ደግሞ በይ ከፈለክ ያንዱን ለማመጣልህ። እሺ ረጅም ዓመት ያኖርን ባልነውስ አገራኝም ፈርመህልኝ ወይስ አብሻ ይኖርሃል? ፈረምኩም አልፈረምኩም ረጅም ዓመት አልፈረምኩም። ስለ ዓመቱ አቆጣጠር ትችላለህ። ሴባርካል ስለ ነገሮች ግን ሴባ አላረክ። አየህ አስተሳሰብህ ጠባብ ነው። ፈረምኩም አልፈረምኩም እስከ ዛሬ አብረን የሞል ዓመት ስንት ዓመት ሲኖር ምን ላይ ደረስን? ስንት ዓመት ሲኖር ምን ላይ ደረስን? እኔ ንገረኝ። ምን ላይ ደርሰናል? ምንድን ነገር ይፈልጋል? ስንት ዓመት ኖርን? ወሩና ዓመቱ ቆጥረዋል አይደል? ግን ምን ላይ ደርሰናል? የለም ምን አገባኝ ታዲያ? እሱ አንቺ ተጋርተን ቁጭ አለ ምን ላይ ነው? እና አንድ ቀን እኔ ፋታ ሰጠኝ ታውቃለህ። ጊዜ እንደነበርሽ እኮ ታርጊ ያስኩት ብሶቴን እና ህመሜን ለእግዚአብሔር እየነገርኩ ነበር። ገባ? ስለዚህ ሁሌ ቃልዬ ደግሞ አንድ አይነት ሆና መቀበጥ አትፈልግም። ጅግና ነች፣ ልብ አላት፣ ሞራል አላት፣ ቁመቷ ቢያጥራሽ ትሰባላት። አንድ አይነት ሆኜ መቀበጥ አልፈልግም። ይሄንን ወቅ ገባ? እናንተ ደግሞ ካልነገሯችሁ አታውቁም። ዝምተኛ ሰው እንደ ፋራ፣ የዋህ ሰው እንደ ነገረኛ ነው የሚቆጠር። ግን ተበዳይ ማለት ነው አይደል? ተበስ ብዬ ወጣለሁ። እኛ ወንዶች ብቻ ነው ተበዳይ። በቃ
እናንተ ሴቶችማ ስራችሁ ትለቃላችሁ። ወንድ ራሱ ወንድ ነው። ምን አገባኝ? አንዴ በጀበና አንዴ በምን እያድሽኝ እንደዛ እሱም በስራ በጥፋት እሱ በጥፋት ነው። ማዕድ ላይ ጭቅጭቅ ላይ መጣ ቁጭ በል ስትባል ጭራሽ እኔን አልባህቴ መስደብ ጀመርክ። ገባ? ሴት ልጅ ቤተሰቧን የምታስከብረው ሴት ናት ለወንድ ልጅ። ገባ? ቤተሰቧን የምታስከብረው እንዴት? ስለዚህ ስራ ከነል ምንም ሆነ ደምቆ ፈላ ደም እኮ ፈላ ተንተከተከ። ደም ብዛት እኮ ሊያስዘኝ ነው። የሌለብኝ ደም ብዛት የሌለብኝን ስኳር ሊመጣብኝ ነው። እውነቴን ነው። ከብስጭት ነው ብዙ ነገሮች የሚመጡት ለመዳን ተሰማለህ። ካለፈረው ሳይጠራ እውነቱን ነው እና ልጅ እንኳን ወደድ ስል ምን እንድና ያልከኝ ራስህ ሴት ጋር ሄጄ አላውቅም። እኔ እንደዚህ አይነት ነገር አላውቅም ነው ገባህ? እኔ አንተ ስቀጥል የሴት እድሜ ቆሞ የሚጠብቅ መሰለህ እንዴ? ስንቱ ቢለምነኛል አገባለሁ አንዱ ገባህ? መሬት ማየት ሰማይ አየህ ታፈስ መተነፈስ ተንፈስራት እንደዚህ እና ቃልዬ ላብድ እኮ ጭራሽ ገምዛትና ስኳር ልጅ ዘይ ነው እንዴ? ሰውም እኮ አልተረዳኝም ጭራሽ አንቺ ነገረኛ ምናምን ነው የሚለኝ። ጊዜዋን ይሄን አልመስዋዕትነት ሰጥታ እየጠበቀች ነው። እሱ እንኳን ይሻላል ቃልዬ አስተዋይ ነው አንድ ያለኝ ሰው የለም ገባ? በከዚህ ላይ ወሬ አታውቂ። አሁን የልሽ አንጣሰው አንቺ ወንድነሽ ወጥቶ ቤት ይዛለሽ እኔ ማለት ነው እኮ ወንድነሽ ነኝ ዛሬ ማለት ነው። ሰይጣን እንዳታመጣ እኮ ወንድነሽ ነኝ እዚህ ቤት ደም እንዳይፈስ ገባ? ፍራት ከነብ እኔ እንዳታናገረኝ ዛሬ ሰይጣን መጥቷል። እሺ ሁሉ እስከ ዛሬ ሁሉ ብሶቴ መጥቷል። ዛሬ ወንድነሽ ከዚህ ጋር ልቅልቃት ልንገርህ ዛሬ ብዙ ብሶቴ መጥቷል። እንዳታናገረኝ እሺ? በስርዓቱ አናግረህ በሰላም ቦታ ደም እንዳይፈስ ቤት እሺ? የራስሽ ጉዳይ ነው። ስርዓት ከነስ እንዳም እስከ ዛሬ ብሶቴ ሁሉ ነው የመጣብኝ የቻልኩት ለምድብናት የማንም ፋራ ስንት ደረጃ ነው የደረሰው ስንት እንትን ስላለው እሺ? እኔማ አንዳንዴ በራሴው ምድል ነው ማዝነው ገባ? መቆዘም አይደለም ምንም ማለት አይደለም። ወጣለሁ እንደውም ደግሞ ለአንተ ሳብድ እንትን ቦርሳዬን ረሳሁት ወይ ቦርሳዬን ረስቼ ወጣሁ ገባ? ካልቤት ትሽቀይ ቦርሳዬን ብር ትራንስፖርት ረሳሁት ገባ? አንተ ሻንጣው ለምን ትሰብርብኛለህ? አንድ ነገር ቡጡቶ ቀረና ቃልዬ እዚህ ቤት ሆነች ማለት አይደል? ቡጡቶ ነው ያልሽው? ይሄም የለሽም አንቺ ቤት። እሰይ በቃ ይሄ ቀጥታ ይወርድ በቃ ይሄ አልሄድም። ልብሴን ጥዬሽም አልሄድም። ሌላ ሰው ሰጥ ነበር። እዚህ ልሰግጥ ፈለገ እዚህ እኔ እዚህ ልጅ አለብኝ ይላል። ካልመጣሽ እንደዚህ ካልቆረሽ እንደዚህ ምን አለብኝ ከሱ ጋር የምትሰግጠው ሁሌ አንድ አይነት ከሆነ ሰው ጋር እዚህ ምን ልጅ አለብኝ ደግሞ ልብስሽን ይዘሽ አትሄጂ። እሱ ማን ስለሆነ ልብስሽን ይዤ የማልሄደው በቃኝ። ከዚህ ክብር የማይኖራትም እና እኔ ወዶቼ እንዳትሰድቡኝ። ሻንጣው ራሱ ገደል ገባ። በቃ ዛሬ ሰይጣን ሆኛለሁ።
ምን እየሆንክ ነው ዛሬ አንተ? መኪናው ጨምረኝ ነው እንደዛ አይደል? ለምን መለሰው? አልመለስም። የታብለኝ ነው ብዙ ለውጣው እናንተዬ እና ውዶቼ እኔ ማለት ነው ያመጣ ሄዳ አይ ዶንት ኬር ፈጣሪ ጻፈልኝ ነው ለኔ የሚሆነኝ ማለት ነው። ያመጣ በመጣበት እግሩ ሄዳል። ያመጣ ግን ታይሜን ጊዜን የማቃጠለው ግን ያ ነገር ይቆጨኛል፣ ያንገበግበኛል። ከዛሬ ነገ ሰው ይቀየራል እያልኩ ማለት ነው። ስለዚህ አትፍረዱብኝ። በሷ ቦታ እኔስ ብሆን በሉኝ። ወዳችኋለሁ፣ አከብራችኋለሁ።